ሰላም ልጆች፣ እንኳን ወደ የልጆች ዓለም በደህና መጡ። እዚህ አስደናቂ ተረቶች፣ አስተማሪ ታሪኮችና አስተማሪ ትምህርቶች ይጠብቃችኋል። ዝግጁ ናችሁ? እንግዲያው ወደ ዛሬው አስደናቂ ተረት እንግባ። በድሮ ጊዜ በአንድ የገጠራማ አካባቢ ይኖር የነበረ ቤተሰብ ነበር። መዘጋጀት ይረሳል። ይህንን ያዩ የአካባቢው ሽማግሌዎች ልጆቹን ለምን ታስቸግራቸዋለህ? ሚስት ብታገባ ሕይወትህ ይሻሻላል፣ ቶሎ አግባ ብለው መከሩት። እሱም ካሰበበት በኋላ በሐሳባቸው ተስማምቶ ሚስት እንዲፈልጉለት ነገራቸው። ሽማግሌዎቹም ከብዙ ሴቶች መሃል ተስማማዋለች ያሏትን መረጡለት። የተመረጠችውም ሴት ባሏ የሞተባትና የአንድ ወንድ ልጅ እናት ነበረች። የልጇ ስምም አበበ ይባላል። ከዚያም ሰርግ ተደግሶ ተጋቡ። ለጥቂት ወራቶች በሰላም እና በፍቅር አብረው ይኖሩ ጀመር። ልጆቹም በእድሜ ኩያማቾች ነበሩ። በአጭር ጊዜ ተስማምተው ጥሩ ጓደኛማቾች ቢሆኑም እንኳን የእንጀራ እናት ልጇን ከብት ለማገድ አትልከውም ነበር። አልማዝና ዳዊት በጣም እያማረባቸውና እየተስማማቸው እንደሆነ ተገነዘበች። የሷ ልጅ ግን በጣም የከሳና የተጎሳቆለ ስለሚመስላት አልማዝ እና ዳዊት ከቤት ሲወጡ ጥሩ ምግቦች እየሰራች ለብቻዋ ትመግበው ጀመር። አልማዝና ዳዊት ግን እንደተለመደው ከብት ሲያግዱ ይውሉና ማታ ሲመለሱ ከባድ ስራ ታሰራቸዋለች። ለምሳ ብዙ ጊዜ የምትቋጥርላቸው ደረቅ እንጀራ በበርበሬ ነበር። በእንደዚህ ሁኔታ ሳምንታት አልፈው ወራቶች ተቆጠሩ። አበበ ግን አይወፍርም፣ ጭራሽ ብሶበት እየመነመነ መጣ። የእንጀራ ልጆቿን ግን
የበለጠ እያማረባቸውና እየፋፉ መጡ። እሷም እጅግ ቅናትና ጥርጣሬ እያደረባት ጀመር። ከዛም የሆነ ነገር ሳያገኙ በደረቅ እንጀራ ብቻ እንዴት እንደዚህ ሊያምርባቸው ይችላል? ይሄንን ጉድማ ሂጄ ማየት አለብኝ ብላ በጧት ተነስታ አልማዝና ዳዊት ከብት ለማገድ ሲነሱ ተደብቃ ተከታተለቻቸው። እነሱም እስከ ምሳ ሰዓት ከልጆች ጋር ሲጫወቱ ቆይተው ምሳ ሰዓት ሲደርስ ምሳቸውን ለመብላት የተቋጠረላቸውን ደረቅ እንጀራ ይዘው ወደ ጫካ ገቡ። ከዛም ላሜ ቦራ እናታችን ያለችሽን አደራ ብለው ሲያዜሙላት ላሜ ቦራም ድምጻቸውን ሰምታ ካለችበት እየሮጠች ወጥታ ወተቷን ከጥጦቿ ስታፈስላቸው እነሱም ወተታቸውን እስኪጠግቡ ጠጥተው ወደ ቦታቸው ይመለሳሉ። የእንጀራ እናታቸው የሆነውን ሁሉ አይታ ቤቷ ገብታ እንደታመመ ሰው አሞኛል ብላ ተኛች። ልጆች ዛሬ ያለን ተረት እዚህ ላይ ያበቃል። ታሪኩን ወደዳችሁት? ከወደዳችሁት ላይክ አድርጉ። የልጆች ዓለምን ሰብስክራይብ አድርጉ። በቀጣይ የላሜ ቦራ ክፍል እስከምንገናኝ ድረስ ደህና ሁኑ ልጆች።